አቤ ብለሽ ሄደሽ አበባሽን አርግፎ ላከሽ አይደለም? ዳይመንድ ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬኝ ነበር አይደል? የማይገርምሽም ደብል ሌባ አንተ እንዴ ሰለከትኩ ነኝ። ምናልባት አሬ ትሆናለች እንደዚህ አይነት ነገር የምታደርገው። በቃሽ ቤሪ፣ ከዚህ በላይ ምንም ነገር እንዳትናገሪ። አሁን ውጪ፣ ሁለተኛ ቤት እንዳትመለሽ ነው። ዴቭን ሳይው ከዚህ እዛ ድረስ ይዘውት ሊሄዱት የቻሉት መቼም ይሄን ነገር ከመጀመሩ ነቀሩበት መሆን አለበት። እሱማ አውለልይ አባዬ ምንም ነገር ላደርግ ቢል ያደርጋል። ዴቭ ከኛ ጋር ነው ያለው ብሎ አታሎ ሊወስደኝ ነበር። አንቺ አመንሽው? በደህናሽ ነው አይደል? ምንም አልሆንሽም አይደል? አረ ደህና ነኝ። ዴቭ ጋር ገጠር ሄዳለች። እሷ ከሄደች ደግሞ ዴቭን ይለቁታል። ወይ ጉድ! ሂጅ ክፈች። እኔ አልከፍትም። ከፈለግሽ ሂጂና ራስሽ ክፈች። ኩኩሻ በስተመጨረሻም እንግዲህ ዳይመንድን ፈንክተዋለች ማለት ነው። በድንጋይ ይዛ ራሱን ፈንክተዋለች። ዳይመንድ እንዴት እንደዚህ አድርጋ ትመታኛለች በማለት እንግዲህ እጅግ በጣም በመናደድ በመበሳጨት ላይ ይገኛል። ሲቀጥል ኩኩሻ እንግዲህ ዳይመንድን በጣም ነው የምትወደው የምታፈቅረው፣ ግን ሌባ ብሎ እንዲሰድባት በፍጹም አትፈልግም ነበረ። እንዴት እንደዚህ አይነት ስድብ ይሰድበኛል በሚል በንዴት ነበር ይህን ነገር ሳታስበው ያደረገችው። ከፈነከተችው በኋላ ፈነከቱ እንዴ ወይኔ እያለች እንግዲህ እሷም እየተጸጸተች ትገኛለች ማለት ነው። እና ዳይመንድ አሁን ላይ ግን በጣም ነው እንደ የመታችኝ፣ እንዴት ነው እንደዚህ ጠምጥሜ አልወጣም፣ ሴት መታኝማ እንደዚህ ጠምጥማኝ እንዴት ነው የምወጣው? አረ ተጎድተሃል፣ ትንሽ የግድ መቀመጥ መቻል አለብህ በማለት እንግዲህ ያው ዶክተሩም ቢናገር ማለት ነው። ግን ደግሞ ዳይመንድ አው በጣም ነው የፈነከተችኝ፣ እሷ እኮ ሴት ሳትሆን ሁለት ወንድ ሆና ነው የመታችኝ በማለት እንግዲህ ሲያካብድና በጣም እንደተጎዳና በጣም ምንም ነገር ማድረግ እንደማይችል እስከሚመስለው ድረስ ሲናገር ነበረ። በዚህን ያክል እንግዲህ ዶክተሩም አረ ይሄን ያክል እንኳን አታካብዱ፣ ዝም ብሎ እኮ ነው ትንሽ ነገር ነች እኮ ይሄን ያክል ምን ነው አካበድከው በማለት እንግዲህ እንዲሁም እንዲያቀለው ነገሮችን ዶክተሩም እየነገረው ይገኛል ማለት ነው። አሁን ላይ እንግዲህ ያለ ሁኔታ እጅግ በጣም እንግዲህ ራሷን አደጋ ላይ የሚጥል ነገር ነው የወሰነችው ማለት ነው። ምክንያቱም ያው ዴቭ ወደዚያ ሄዷል ሲባል እሷም ቀጥታ ከማንም ጋር ሳትሆን ብቻዋን ሄዳለች ማለት ነው። በእርግጥ በፊት በጣም ብዙዎቹ አብረዋት ሄዱ ነበር። ቢያንስ ዳይመንድ ራሱ አብሯት መሄድ መቻል ነበረበት ከአደይ ጋር። እሷ ግን ያው ብቻዬን እፋለማለሁ ብላለች ማለት ነው። ማንንም ማስገባት አልፈልግም፣ ችግር የለውም፣ እኔን ነው የሚፈልጉት። ስለዚህ እኔ ወደዚያ እንደሄድላችሁ አይደለ እሱን ዘውት የሄዱት፣ ስለዚህ የግድ መሄድ አለብኝ በማለት እንግዲህ ተነስታ ሄዳለች ማለት ነው። ሌሊ ማለት ነው አብራት ተከትላት መሄድ ፈልጋ ነበረ። ባቡሬም እንዴት ነው እንደዚህ ሆነሽ አንቺ የምትሄጂው? በፍጹም አትችይም በማለት ያው እንግዲህ እሷም አባቷ በጣም ጨካኝና እንዲሁም ደግሞ በጣም ከበፊቱም ጀምሮ ማለት ነው ዳይመንድን እንደሚጠለው ራሷ ሊሊ ስትናገር ነበረ ማለት ነው። ስለዚህ አሁን አደይን ዝም ብላ ብቻዋን ከሄደች በጣም ብዙ ችግሮች ይገጥሟታል። ስለዚህ አብሬያት ቤት እጅግ በጣም ደስ ይለኝ ነበር በማለት እንግዲህ ሊሊ ተናግራ ነበረ። ግን ደግሞ ያው ስለሚያማት ማለት ነው በዚያ ላይ እዛ ሄደሽ ቢያምሽ እንኳን አቅርቦት ያለው መድኃኒት ወይንም ደግሞ ሕክምና የለም። ስለዚህ እዚህ በፍጹም መሄድ የለብሽም፣ ችግር የለውም፣ እዚህ ሆነሽ ብቻ በጸሎት አግዢ፣ ነገሮቹ እንዲስተካከሉልኝ ጸሎት አድርጊልኝ በማለት እንግዲህ ትገኛለች ማለት ነው። ሌላው ያው እንግዲህ ራሷ ፍቅር ማለት ነው ዳይመንድን እየፈለገችው ትገኛለች። የቤዛ ወንድምን አግኝተው ነበረ ከኔ ጋር አለ እስከ ማለት ድረስ ማለት ነው። ያው ነው ከኔ ጋር አለ፣ ወስድሻለሁ፣ አገናኝሻለሁ፣ ምንሽ ነው ግን እሱ ዳይመንድ ላንቺ ምንሽ ነው በማለት እንግዲህ በደንብ አድርጎ ጠይቋት ነበረ። እሷም የመለሰችው ነገር ቢኖር ወንድሜ ነው፣ ሌላ ምን ይሆናል? እርግጠኛ ነሽ ግን እንደምትይ ወንድምሽ ነው በማለት እንግዲህ የቤዛ ወንድም በደንብ ያው ፍቅርን ጠይቋት ነበር። አዎ ወንድሜ ነው ብላለች ማለት ነው። ምክንያቱም የቤዛ ወንድም ደግሞ ፍቅርን በጣም ይወዳታል፣ ያፈቅራታል። ነው አብዛኛውን ጊዜ የሚከታተላት በሄደችበት ጭምር ማለት ነው። እና አሁን ላይ ማለት ነው እጅግ በጣም የሚያሳስበው በነገራችን ላይ እንግዲህ ከአሜሪካ ልትወስደው የነበረችውን ወደ ውጭ ልትወስደው የነበረችው አግብታ ለመመለስ የፈለገችው እራሷ ቤራ ማለት ነው
እሷ ትሆናለች በእርግጠኝነት ዴቭን ማለት ነው ያሳዘችው ወይንም ደግሞ ያሳገተችው ማለት ይቻላል። ምክንያቱም ይህን ራሱ የፍቅር እናት ስትጠይቃት እጅግ በጣም ነበር የደነገጠችው ማለት ነው። ስለዚህ በእርግጠኝነት ወደ ክፍለ ሀገር የሚሄድ አይመስለኝም። ወይም ደግሞ ክፍለ ሀገር ራሱ ቢሄድ ይህን ራሱ ማለት ነው ራሱ ቤራ እንዲሄድ ያደረገችው ነገሮችን ያመቻቸችላቸው ወይንም ደግሞ እንደዚህ ለአጋቶቻቸው ማለት ነው የከፈለችው እሷ ልትሆን ትችላለች ማለት ነው። እሷ ደግሞ በግድ እኔን ካላገባኝ አደይን ትተህ የሚል ሀሳብ ነው ያላት ማለት ነው። እና ይህን ነገር ደግሞ ራሷ የፍቅር እናት እየደረሰችበት ይገኛል። ምክንያቱም አሁን እሱ ከጠፋ በጣም ቆይቷል። ስለዚህ ለፖሊስ አሳውቂያለሁ፣ በእርግጠኝነት ወደ አንቺ ይመጣሉ፣ ለሚጠይቁሽ ጥያቄ ለመመለስ ዝግጁ አድርጊ በማለት እንግዲህ ተናግራታለች። እንደዛ ስትናገራት በጣም ነበር የደነገጠችው ማለት ነው። እና የፍቅር እናት ምን ብላለች? ምንድን ነው የሚያስደነግጥሽ? እንደዚህ ሲመጡ ብቻ ጥያቄዎችን እያንዳንዱን ነገር መመለስ ያለብሽን ነገር መልሽ እንጂ አንቺ ለምንድን ነው? ሲቀጥል ደግሞ አንቺ ምንም የዴቭ ሚስት እንኳን ልትሆኝ አትችይም፣ በፍጹም ልትሆኝ አትችይም፣ ላትመጠኘውም በማለት እንግዲህ ስትናገር ነበር። በነገራችን ላይ የሆነች ጋጦት ነገር ስለሆነች ምንም እንኳን ስርዓት አልባ ነገር ስለሌላት በምንም አይነት መልኩ ማለት ነው የዴቭ ሚስት ልትሆን አትችልም የሚለውን እንግዲህ የፍቅር እናትም ደግማ ደጋግማ ስትናገር ነበር ማለት ነው። እና አሁን ላይ እንግዲህ አደይ ወደ ቤተሰቦቿ ጋር መሄዱ ጥሩ ሆኖ ሳለ ግን ደግሞ ከዛ በጣም ብዙ ነገሮች ይደርሱባታል። ከዚህ በፊትም እንግዲህ በዴቭና እንዲሁም ደግሞ በአደይ መካከል በጣም ብዙ ነገሮች አሳልፈዋል ማለት ነው። እና ከዛ አንጻር በጣም ብዙ ነገሮች የሚደርስባት ይመስላል። በነገራችን ላይ የዴቭ እና እንዲሁም ደግሞ የአደይ ፍቅር እጅግ በጣም ፈታኝ ነው። ከመጀመሪያው ጀምሮ እንግዲህ አደይን ድራማ የምትከታተሉት ማለት ነው በጣም ብዙ ውጣ ወረዶችን ነገሮች አሳልፈዋል። በባለፈው ፓርትም እንዳያችሁት ይብን እንኳን ከቅርቡ ራሱ መመልከት ይቻላል ማለት ነው። የዴቭ እናት ምን ያክል እንግዲህ አደይን ለመጉዳት ምን ያክል እንደተጓዘች ማለት ነው ማሳያ ነው። አሁን ደግሞ ማለት ነው አደይ ያን ሁሉ ነገር አሳልፋ እንግዲህ ዴቭ ሁሉ ነገር ተረድቷል። አሁን ደግሞ እኔና እሷ አንድ የምንሆንበት ሀሳብ ላይ ነን በማለት እንግዲህ ጥላቶቻቸውን ወደ ጎን በማለት እንግዲህ አብረው ሊሆኑ ባሰቡበት ወቅት አሁን ላይ ደግሞ እንግዲህ ያው በዚህ መልኩ የዴቭ መጥፋትና የት እንዳለ አለማወቅ ራሱ እጅግ በጣም ሌላ ፈተና ውስጥ አደይን ከቷታል ማለት ነው። እንግዲህ ቀጥታ ወደ ክፍለ ሀገር ሄደችው በእርግጠኝነት ቤተሰብ ወደዚያ ወስዶት ነው። አባዬ ምንም ነገር ከማድረግ ወደ ኋላ አይልም፣ ስለዚህ ጥግ ድረስ መሄድ አለብኝ በማለት እንግዲህ እሷም ተከትላ ሄዳለች። ምን ሊገጥማት ይችላል የሚለው ነገር እንግዲህ እናቷም በደስታ ተቀብላታለሁ። ምን ሆነሽ ነው ልጄ እንደዚሁ ዝም ብለሽ የመጣሽብኝ በማለት እንግዲህ ያው አደይን ጠይቃታለች። አይ ዝም ብዬ ነው የመጣሁት ነው ያለቻት ማለት ነው። የመጣችበትን ነገር እስካሁን አልነገረቻትም። ምክንያቱም ዴቭ ወደዚህ መጥቷል፣ ስለዚህ ከዚህ አግተውት ይሆናል ማን እንደያዘውና የት እንዳለው ለማጣራት እንግዲህ ቀስ ብላ ማለት ነው ከእህቷ ጋር ሆና የምትፈልግ ይሆናል ብዬ አስባለሁኝ። እንግዲህ አደይ መልካም ነገር ቀንቷት ከዴቭ ጋር እንድትገናኝ ምኞታችን ነው። ያው አብረው ይመለሳሉ የሚል ተስፋ አለን። እንግዲህ ዶክተሩን በሰላም ተመልሽ በማለት እንግዲህ አደይን ተንከባክቦ ወደ ቤተሰቦቿ እንድትሄድ ሸኝቷታል። እንደምትመጭ ተስፋ አደርጋለሁ። ስንመጭ ደግሞ አንድ ነገር እነግርሻለሁ፣ ግን ደግሞ የግድ መመለስ አለብሽ የሚል ነገር ነው የሰጣት ማለት ነው። በእርግጠኝነት እንግዲህ ነገሮቹ ከተስተካከለላትና ሰላም ከሆነች እንግዲህ አደይም ትመለሳለች ማለት ነው። እስከዛሬ ያመከውን ማለት ነው የውስጡን ፍቅርም ደግሞ ራሱ ዶክተሩ አንድ ቀን እንደሚገልጽላት ተስፋ አደርጋለሁ። ውድ ቻናሉ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።